እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለህ ማለት ነው። ሻሃዳ ትላለህ ማለት ነው። ድምጽ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለህ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። ሙሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም፣ ወደ እሳቸው ደዋ እናድርጉም። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለህ ትላለህ ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል እስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለው ሁላችሁም እንድታወሩ አደርጋችኋለሁ ማለት ነው። ወንድም ሳላ አለ። አሰላሙ አለይኩም ወንድሞችና ኡስታዝ ዋሂድ አላህ ይቀበላችሁ እና በድጋሚ ደስ ብሎኛል። ማሻአላህ ማሻአላህ። አህመድ መቀጠል ትችላለህ። ሌሎችም ወንድሞች ደስታችሁን ግለጹለት እና ጀስት ፎሎ ተደራረጉ። ፎሎ አድርጋቸው ከላይ ያሉትን ሁሉንም ማለት ነው። ኢንሻአላህ ፎሎ መደራረጉ ጥሩ ነው። ላይቭ ሲከፍቱ እየገባ መጠየቅ የሚፈልገው ነገር ካለ ጠይቃቸው፣ በግልም አገኛቸው። ኢንሻአላህ እኔም በግል ስለማገኝ ችግር የለውም። አህመድ ካለ መቀጠል ትችላለህ። መርሃባ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። እንኳን አላህ ወደ ዲኑል ኢስላም መራ። እንግዲህ ዋናው ነገር አላህ ቁርአን ላይ እንዳስቀመጠው ሱረቱል በቀራ ምዕራፍ 2 ላይ በጣዖት ክዶ በአላህ ማመን ነውና በጣዖት ክዶ በአላህ ማመን ውስጥ የምናገኛት ነው ዘለበት አለች። እቺ ዘለበት ነች እንግዲህ ከእሳት የምታሰርፈንና እዛ ከእሳት የምንተርፍበትን ገመድ በያዘ እንኳን አላህ መራ ልልህ እወዳለሁ። ዋናው ነገር ደግሞ አላህ ተናግሯል። ሱረቱል ፉሲለት ምዕራፍ 40 ላይ እነዚያ ጌታችን አላህን ያሉ ብለው ከመሰከሩ በኋላ ከዚያም ቀጥ ያሉ አትፍሩ ይላል። ቀጥ ያሉ እያለ ይናገራል። አላህ ይስተቃሙ እያለ ይናገራል። እነለዚነ ቃሉ ረቡና አላህ ሱመ ኢስተቃሙ ይላል። ጽናት የሚባለው ነገር ደግሞ አስፈላጊነት አለውና አላህ ጽናቱን ይስጥህ። በዛ ላይ በርታ፣ ትምህርት ላይ በርታ። እንኳን አላህ መራ። ሌሎችም ወንድሞች ልቀጥል። እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውርታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ
እንዳይህ ላደረገኝ ጌታ ለዓለማቱ ጌታ ላለ ምስጋና የተገባ ይሁን። አልሐምዱሊላህ ረቢል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያቴ ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸው እና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አነጻጽራለሁ የሚል አይነት አካሄድ አለና እሱን ሳይሆን አንተ ምንድነው የምታደርገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካል ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አይደለም መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቁ ይሄን ከዚህ በፊት ለሄዳችሁ ማለት ነው እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ? የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናል። እና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነውና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ ይሄ የኔ ልባዊ ፍላጎት ነው። ኢንሻአላህ ህቢ አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ደስታዬን ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። እንግዲህ እዚህ ጋር ዛሬ 3 ነፍስ ከገሃነም ድሯል ማለት ነው። ወንድሜ ተድላ ወንድሜ ስለሆንክ ከጨለማ ወደ ብርሃን ስለመጣ በጣም ደስ ብሎኛል። ያው ከዚህ በላይ ደስታ የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ ረጁለ ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ አሉ። አላህ በአንተ የተነሳ አንድ ሰው ቢመራ አሉ በቃ ከሁሉም ነገር ይበልጣል አሉና ትልቅ ጸጋ ነው በእኛ ምክንያት እዚህ ጋር ያሉ ወንድሞች ምክንያት በዋና ደግሞ በኡስታዝ ወሂድ መሆን በጣም ደስ ብሎናልና አላህ እንኳን ወደ ብርሃን አመጣ፣ ብርሃኑን ያጽና። ያው ከዚህ በኋላ ወንድሞች ብዙ ወንድሞችና ብዙ እህቶች አፍርተሃል። ያው እዚህ ጋር ብዙ ፈተናዎች ሊበዙብህ ይችላሉ። ከዚህ በኋላ ብዙ እንቅፋቶች ሊኖሩ ይችላሉ። ለምን እስልምና ራሱ የፈተና ወይም ደግሞ ዱንያ ራሱ የፈተና ቦታ ናትና ብዙ ፈተናዎች ሊያጋጥሙ ስለሚችሉ ኢንሻአላህ ፈተና ላይ በውስጥ ስርቦች ሊያጋጥሙ ይችላሉ። እነሱን ችላ በላቸው። ትኩረት ማድረግ ያለብህ ከዚህ በኋላ ትምህርት ላይ ከዚህ ጋር ብዙ ወንድሞች አግኝተሃል። ችግራችን ደስታችን ነው። በፈለግከው ነገር እየመጣ ልታወራ ትችላለህ። ኢንሻአላህ ላይቭም ስንከፍት እየመጣ ጥያቄዎች ካሉ ምናምን መጠየቅ ትችላለህ። ግን አደራ የሚሄድ ነገር ቅድም ወንድሜ ኢብራሂም እንዳለው ትምህርት ላይ አደራ እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከምልህ በላይ ደስ ብሎኛል። ቀጥሎ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ተድላ በጣም ደስ ብሎኛል። እንኳን አላህ ቀጥተኛውን መንገድ መራክ። አላህ ጽናቱን ይስጥክ፣ ለሁላችንም ጽናት ይስጠን። እንግዲህ ለአላህ ብለን እዚህ እንደተሰበሰብን አላህ ሁላችንንም በጀነት ሰብስቦን ስለዚህ ቀን ወደኋላ ተመልሰን እንድናወራ ፍቃዱ ይሁን እላለሁ። እኔ ሁላችንም እንድናስተውል የምፈልገው ነገር ምንድነው? ህይወት ማለት መንገድ ናት እና በዚህ መንገድ ላይ ወዴት እንደምንሄድ መዳረሻችን ምን እንደሆነ ከደረስን በኋላ ደግሞ እዛ ምን እንደሚገጥመን ማወቅና ማስተዋል መቻል አለብን እኛ እና አላህ በቁርአን ላይ ሲነግረን ምንድነው ያለን? እኛን የፈጠረን እንድንገዛው ነው። እኛ ሰዎች የተፈጠርንበት የመጀመሪያው ትልቁ ፍለፊት ያለው ከሁሉም በላጩ ምክንያት ምንድነው? እኛ አላህን እንድንገዛውና አላህን እንድንታዘዘው ነው። ይሄ ነው መጀመሪያ ያለው። ከዛ በኋላ ነው ሌሎቹ ወደ ታች እየወረደ በተከታታይ የሚመጣው ማለት ነው። ስለዚህ በምንም ተአምር የማይለወጥ ሐቅ አለ፣ የማይገለበጥ የማትሸፍነው አንድ ሐቅ አለ። እሱ ሐቅ ደግሞ ምንድነው? ሰማይን ምድርን የፈጠረ አንድ አምላክ አለና እሱን አምላክ መገዛትና መታዘዝ ይሄ እኛ የተፈጠርንበት ዓላማ ነው።
ስለዚህ እሱን በትክክለኛው መንገድ እየተገዛን እሱን በትክክለኛው መንገድ እየታዘዝን የምንሄድበትን ትክክለኛውን መንገድ ደግሞ ማወቅና መረዳት ተገቢ ነው። አምላካችን አላህ ደግሞ እሱን እንድንታዘዘው እሱን እንድንገዛው ያዘጋጀልን ትክክለኛ መንገድ እስልምና ብቻ ነው። በእስልምና አላህን በስነ ስርዓት እንገዛለን፣ በስነ ስርዓት እንታዘዛለን። ከዛ በኋላ ምንድነው መታዘዝ ሲባል ህይወት መንገድ ስለሆነ ይገለጽልሃል። እንደዚህ እኮ ብትቀባው እንዲህ ብትውጥበት እንዲህ ብትጠጣበት ይገለጽልሃል፣ ይታይካል የሚባል ነገር እስልምና ላይ የለም። እኛ ለነብዩ መሐመድ የመጀመሪያው የቁርአን አያ ሲወርድ ምንድነው? አንብብ ነው። በቃ አንብብ ነው። ይሄንን እንዳትረሳ። ስለዚህ ማወቅና መማር፣ ማንበብ፣ ማጥናት ጥያቄ ሲኖርክ ጥያቄዎችን ብትጠይቅ የበለጠ ጠንካራ ሙስሊም እንድትሆን ይረዳሃል። በዚህ አጋጣሚ አላህ በቁርአን ላይ ምን ብሎናል ሲንጨምርልክ ማለት ነው? በሱ ላይ እውቀት የሌላችሁን ነገር አትከተሉ ብሏል። በቃ የምታውቀውን ነገር ነው። ሁሉም ሰው በእስልምና ሃይማኖት የሚያውቀውን ነገር እንዲከተል ነው አላህ ያዘዘው እንጂ የማያውቀውን ነገር ማንም ሰው እንዳይከተል ተብሏል። ስለዚህ እንደዚህ ደባብሰክ ወይ የምትጸልይበት ወይ ዕጣን እያጫጫስክ ምናምን እንትን የምትልበት ጥያቄ የለም። እዚህ ትመጣለህ፣ ትጠይቃለህ። ኢቭን ራሱ ልታለፋ ልትሞገተኑላ ትችላለህ። ይሄ ነገር አልገባኝም፣ ይሄ ነገር አልገባኝም ምናምን ነገር ብለህ በስነ ስርዓት ጠይቀህ አሁን ተረጋግቻለሁ፣ በቃ አሁን ገብቶኛል፣ አሁን ተገልጾልኛል ስትል ወደ ሌሎች ጥያቄዎች ደግሞ ትሄዳለህ ማለት ነው። ሌላው ደግሞ መሰመር ያለበት ነገር ምንድን ነው? እርግጥ ነው ስለ ሃይማኖት ንጽጽር ወይ ስለ ሃይማኖት ስናነሳ ብዙ ሰዎች ወደዚህ ስብስብ በተለያየ ምክንያት ይመጣሉ። እኛ ግን እንዲሰመርበት የምንፈልገው ነገር ምንድን ነው? ምናልባት እዚህ ህይወት ላይ ስንቀመጥ ወይ ስንኖር ረዥም ሆኖብን ሊሆን ይችላል። ግን ሌላ አስከፊ ወይ ደግሞ የሚያጓጓ ህይወት ከፊት ለፊት እየመጣ ነው ያለው። ወይ ለዘላለም መሞት ነው ወይ ለዘላለም መኖር ነው። ይሄ ነገር መሰመር መቻል አለበት። እዚህ ለፖለቲካ ወይ ደግሞ አንዱን ሃይማኖት ለማሳነስ አንዱን ሃይማኖት ለማተለቅ ወይ ደግሞ ለሳክስ አይደለም እዚህ ያለ ነው። ወይ ፌመስ ለመሆን ወይ ደግሞ ፎሎወር ስብሰባ አይደለም ያለ ነው። እዚህ ያለ ነው ለምንድን ነው? ህይወትን ስለፈለግን የሰው ልጅ መዳን ስላለበት ነውና ይሄ ነገር ይሰመርበት። በደም ተማር፣ በደም አጥና። እንግዲህ አንተም ካንተ ተርፈክ ለሌሎች ለሂዳያ ሰበብ የምትሆን አላህ ያደርግ ነው የምለው። በጣም ደስ ብሎኛል ስለ አንተ። ሁላችንንም አላህ እንግዲህ ጽናቱን ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያውን እንግዲህ የኢስላም ሰላምታ የነቢያቶችን የኢየሱስ ክርስቶስንም ሰላምታ ላቅርብልህ ብዬ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያልኩት። ተድላይ ማሻአላህ በጣም ነው ደስ ያለኝ። የመጨረሻ ማለት ነው አላህ Subhanahu Wa Ta'ala ወደዚህ ሂዳያ መንገድ ስላመራ በጣም ብዙ ሰዎች በስም መመሳሰል አወከር አረ እየፈለገ ነው አረ ልጅ አገኘው አረ ተው እያሉ በጣም የመጨረሻ ሲያስጨንቁኝ ነበርና ደስ ብሎኛል። እዚህ ደረጃ ደርሰህ ጥያቄ ጠይቀህ ያሁን ያለህበት ደረጃ መድረስ ደስ ብሎኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲገባ ያለፈው ኃጢአት ሙሉ በሙሉ ይሰረይለታል ብሎ ነው ያስቀመጡት። ሙሉ በሙሉ በቃ እንትን ይላል ይሰረዝለታል ማለት ነው። እና አንተ አሁን ልክ እንደተወለደ ህፃን ነው ያለኸው። በቃ ምንም ወንጀል የለም። ብዕሩም አንተ ጋር ነው፣ መጻፊያውም የሚጻፍብህም በአንተ ላይ ነው። ከዚህ በኋላ የምትሰራው ነገር ይጻፋል። እስካሁን ምንም ነገር ንጹህ ነው። እና ይሄ በረከቶች አሉ። እነዚህም በረከቶች ነው ዛሬ ላነሳልህ የምፈልገው። አንድ ሰው ወንጀል ካልሰራ ወይም ወንጀል ካሌለበት አላህ የእርሱን ጥያቄ የመቀበል እድሉ በጣም ሰፊ ነው። ምንም የሚጋርደው ነገር የለም። ስለዚህ ጌታህን የዱንያ ችግር እዚህ ህይወት ላይ ያለው ጠቦህ ከሆነ የምታስበው ነገር ካለ የሚስት የልጅ የሀብት የምናምን ጉዳይ ካለ ወላሂ እጅህን ከፍ አድርገህ አሁን ጠይቀው። ይሄ መጠየቂያ ጊዜ ነው። እኔ ደግሞ አደራ እንግዲህ ዛሬ ነው ያየኸኝ፣ ስሜን እንዳረሰው በአቡበከር አህመድ ያዘውና
አወከር ደግሞ አስታውሶኛል። ስለዚህ ለሱም ዱዓ ላድርግለት፣ አላህ የሚያስበውን አላህ ያድርግለት ብለህ ዱዓ አድርግልኝ። ለኔም እዚህ ጋር ለምታየው ወንድሞችም ዱዓ አድርግላቸው። አጠቃላይ ዓለም ደግሞ የሙስሊም ዱዓ ይፈልጋል። ዓለም በጣም ተቸግሯል። ዓለም ተመልክተህ ከሆነ ማለት ነው የሚመራበት ነገር አጥቶ ነው ያለው። አጠቃላይ ዓለሙን የትም ሀገር ዙር ምን መከተል እንዳለበት አላወቀም። ገና ሰው ማንን ሞዴል ማድረግ እንዳለበት አላወቀም። ኮምፓሳቸው ለጠፋ ኮምፓሳቸውን እንዲያገኙ የሂዳያ መንገድ አንተ ያየውን ብርሃን ያላገኙት ብርሃን እንዲያገኙ ዱዓ አድርግ። እንግዲህ አሁን ሙስሊም ሆናል። አንድ ሙስሊም ሌላ ሙስሊም ላይ ያለው ሀቅ እርሱን ሊያስርቅ አንተ ወንድማችን ነህ፣ ለኛ ዱዓ ታደርጋለህ። እኛ ወንድሞችህ ነን፣ ለአንተ ዱዓ እናደርጋለን። ለሌሎቹም ዱዓ አድርግላቸው። ያንን ነው የምለው ኢንሻአላህ። በመጨረሻ ኦኬ፣ በመጨረሻ ማለት የምፈልገው ነገር ምንድን ነው? እያስተጋባ ነው መሰለኝ። መጨረሻ ላይ ማለት የምፈልገው ነገር ምንድን ነው? አይሰማል በደል። ኦኬ፣ የእስልምና ሃይማኖት ዛሬ የተቀላቀልከው የእስልምና ሃይማኖት ዝም ብሎ ተራ የሆነ ሃይማኖት አይደለም። አበላልህን የሚወስን ነው። አጠጣጠህን የሚወስን ነው። አለባበስህን የሚወስን ነው። አነጋገርህን የሚወስን ነው። አወከር ከተድላ ጋር ምን አይነት መስተጋብር፣ ተድላ ከአወከር ጋር ምን አይነት መስተጋብር ሊኖረው ይገባል የሚለውን የሚያጠይቅ ነው። ከዛ በላይ ግን ከባዱ ምንድን ነው መሰለ? አንተ ጥለኸው የወጣው ሃይማኖት አለ፣ ፕሮቴስታንት፣ ኦርቶዶክስ የምትለው ለነሱ በጎ እንድትውል የሚያዝህ ነው። ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ አላህና መልእክተኛውን የማይዋጉ አካላቶችን በጎ የሚውልላቸው ነው የሚለው። አንቀጽ 8 ላይ ካልተሳሳትኩኝ በጎ የሚውልላቸው ይላል። ምን ብሎ ነው የሚያስቀምጠው? አላህ ፍትሃዊ ናቸው ይወዳቸዋል ብሎ ነው ያስቀምጠው። የአላህን ውዴታ ማግኛ አንዱ መንገድ ለሌሎች አካላቶች ከአንተ ሃይማኖት ውጪ ይላሉ አካላቶች በጎ መዋል፣ ቤታቸው ልጠይቃቸው ይገባል ከታመሙ። እንደዚህ አይነት የተለያዩ ነገራቶች አሉ። ስለዚህ ይህንን የምትሰራበት ሃይማኖት ላይ እንዳለ ማወቅ ይገባሃል። ከ2 ሚሊዮን በላይ ዘር፣ ቀለም፣ ቋንቋ ምናምን የሚባሉ ነገራቶችን ጠቅልሎ የያዘ ሃይማኖት ነው። ሁሉም ኢኳል የሚታይበት እና እዚህ ሃይማኖት ላይ ስለገባ አንተም አላህን አመስግን፣ እኛም አላህን እናመሰግናለን። ይህንን ቁጭ ብዬ በመታደሜ በጣም ደስተኛ ነኝ። ኢንሻአላህ ከዚህ በኋላ ደግሞ ብዙ ነገራቶችን እየተማማርን እንሄዳለን ብዬ አስባለሁ። አፍወን ቀጥሉ ኢንሻአላህ። ኦኬ፣ ሰላም አለይኩም በድጋሚ ሁላችሁ ነው። አክቹሊ አላሁ አክበር አላሁ አክበር አላሁ አክበር በጣም ደስ የሚል ነገር ነው እና አላሰብኩትም። አክቹሊ እኔ በግሌ ይሄ ትልቅ ሰርፕራይዝ ነው ለሙስሊሙማም ትልቅ የሆነ ደስታ ነውና እንኳን ወደ እስልምና እምነት መጣ። አክቹሊ ይሄ እንኳን ወደ ተፈጠርክበት እምነት መጣ ነው ለምሳሌው ጌታ አምላካችን አላህ በቁርአን ላይ ሁሉም ሰው በፊጥራ ላይ ሆኖ እንደሚፈጠር ስለተናገረ ማለት ነው። ታው ወደ ነበርክ ወደ ተፈጠርክበት እስልምና ነው የመጣውና ይሄ ደግሞ ትልቅ ደስታ ነው ለሙስሊሙሞች ማለት ነው። ይሄ በጣም ትልቅ ደስታ ነው። ሁላችንም በጣም ደስተኞች ነን አንድ ወንድም በማግኘታችን ማለት ነው። አክቹሊ ግን ምንድነው ሌላ ማለት የምፈልገው ነገር ቅድም ኢብራሂም ሲለው ነበርና ይሄን አክቹሊ ኢብራሂምም ሲለው ነበር፣ ቀደምት ወንድሞችም ሲሉት ነበርና ይሄ ነገር ጌታ አምላካችን አላህ ላይ ይሄ አንደኛ ነገር ሃይማኖት ይባሉ ባይ ዲፊኒሽን ማወቅ አለብን ብዬ አስባለሁ። አክቹሊ ሁላችንም ማለት ሃይማኖት ሲባል ምንድነው? ሃይማኖት ሲባል እምነት ሲባል ይሄ ሪል የሆነ ይሄ እውነት ነገር እኛ እናታችንን የምንገመግበት የምናውቅበት የሆነ ነገር ነው እምነት ሲባል ማለት ነው። አክቹሊ ስለዚህ እምነት ቀልድ አይደለም ወይ ጆክ አይደለም። ይሄ የገባ የሚወጣበት ነገር ወይ ደግሞ ይሄ ጀስት ላይክ ቀልድ አይደለም። እምነት ሲባል ህይወት ነው። ህይወት ከሆነ ድረስ ደግሞ ሊትራሊ ኤግዛክትሊ በዛ ህይወት መሄድ አለብን። አምላካችን አላህ ቁርአን ላይ ምን ብሎ ይናገራል? አለም ተኩን አያቱ ተትላ አለይኩም ወንቱም ፊሃ ተስተጀሉን አላቸው። የውመል ቂያማ ላይ በትንሳኤ ቀን ተሰብስባችሁ ይላችኋል። ተተላየ በአንቀጾች በእናንተ ላይ በሚብራራላችሁ ጊዜ ታስተባብሉ አልነበራችሁ ምንም ይጠይቃችኋል። ከዛ በኋላ ይላሉ ቃሉ ረበና ገለበት አለይና ሸቅወቱን ወኩና ቆመን ضالين ይላሉ። ጌታችን ሆይ እኛ በዛ ሰዓት ላይ እኮ ጠማሞች ህዝቦች ነበርን፣ እኛ ማስተዋል አልቻለን፣ ምን ቀልድ ነበር፣ ጆኪንግ በቃ ሪዝናስ ጆኪንግ ፎርም ነበር ምናየው። ኦኬ እንደዚህ አይነት ሰዎች ነበርን ብለው ራሳቸውን ይወቅሳሉ። እዛ አምላካችን አላህ ቃል ለሰው ፊሃ ይላቸዋል። በዛ ላይ እናንተ ጽኑ፣ ኦኬ በዛ ላይ እናንተ ጽኑባት፣ በጀሃነም ላይ ጽኑባት፣ ወላ ተከልዩ አታናግሩኝም ብለው ይስፋቸዋል ማለት ነው። እምነት ሲባል ይሄ ቢሊቭ ሲባል ዝና ጆኪንግ አይደለም፣ ቀልድ አይደለም፣ ህይወት ነው። ኦኬ ይሄ የዘላለም ህይወት ማግኘትና ለማግኘት ጉዳይ ስለሆነ እምነትን አንተው ዛሬ ትልቅ እውነተኛ የሆነ እምነት ኦኬ ቅድም ልክ ስለነበረው እውነተኛ የሆነን ፍጹም ማይሳሳተውን ከአምላካችን ከአምላክ ዘንድ የመጣው ያ አምላክ ደግሞ የነ አብርሃም የነ ይስሐቅ የሁሉም ነቢያት አምላክ የሆነውን አምላክ ከእርሱ ዘንድ የመጣውን እምነት የተቀበልኩ እነ ዲን ኢንደላህ ኢስላም ስለሚል አምላካችን አላህ በሱረቱል ኢምራን ምዕራፍ 3 ላይ ከአላህ ዘንድ ተቀበይታለውን እምነት የተቀበልኩና አላህ በዛ እምነት ላይ ያጽና። አላህ በዚህ እምነት ላይ ያለ ሁላችንም በዚህ እምነት ላይ ሆነን የሚገለን አላህ ያርገን። እሱን እያመለከን ምንሞት አላህ ሱብሓነሁ ወተዓላ ሁላችንም በዛ ፎርም ላይ ምንሞት አላህ ያርገን።
አንተንም እዛው ሰተኝ አላህ ምጽና ያርግልሃለሁ። አክቹሊ ወንድሞች ሳሉት ይበቃል ብዬ አስባለሁና ቀጥሉ። ሰላም አለይኩም። ጨርሳችሁ ከሆነ እንትን እግረ መንገዴን ቅድም ሳነግራችሁ ያለፍኩት 8 ወር 9 ወር አካባቢ ሆነኛል። ጥያቄዎች እየጠየቁ ነበረ። በጣም መስቀለኛ የሆኑ ጥያቄዎች፣ በጣም ውስብስብ የሆኑ ለብዙ ሰዎች ለመጠየቅ ይሄ እንትን ትልቅ ድፍረትና ጉልበት የሚጠይቁ ጥያቄዎችን ጠይቅ ነበርና እዚህ ውስጥም ካላችሁ በተለያየ መንገድ መልስ የመለሳችሁ ሰዎች ለነዛ ጥያቄዎች አመሰግናለሁኝ። እነዛ ጥያቄዎች ምን አይነት ውጤት ያመጣሉ ብዬም ሰርቼ ነበር ከ6 ወር ከ7 ወር በፊት። እታችም ያላችሁ ሰዎች ካላችሁ ዝም ብዬ ኢሞሽናል ሁኚ የሆነ ነገር እንትን ለማለት ምናምን በጣም ከባድ ውሳኔ ነው ለኔ የወሰንኩት። ይሄንን ሳደርግ ብቻ እንደማርፍ ስለገባኝ ማለት እንደነገርኳችሁ 2-3 ወር እንዴት ልሆን ነው እንዴት ላደርግ ነው እያልኩኝና ከዛሬ ወደ ኋላ ያሉት የቲክቶክ መንደርን ታውቁታላችሁ። ከዚህ በፊት የተናገርኳቸው ኢንተርቪው የተደረኩባቸው ብሮድካስቶች ብዙ አሉ። ብዙ ጠማማ ነገሮች፣ ብዙ ግራ የሚያጋቡ እኔን የምታውቁኝ ሰዎች ካላችሁ እነዛ ነገሮች እያነጻጸሩ ትንሽ ጉሰማውም ጫናውም ድብደባውም ሊበዛ ይችላልና ከዚህ በፊት እያቀነባበሩ የዛሬ አድርገው ቢያሳዩአችሁ መሰናክል እንዳይሆን ልባችሁ እንዳያዝን ከዚህ በፊት የተናገርኳቸው ነገሮች ናቸው። ከዛም ነው ወደዚህ መምጣቱ ተአምር የሚሆነው እና ለነዛ መልስ ተባባሪ የነበራችሁ ሰዎች አመሰግናለሁ። እነዛን ቪዲዮዎች እያቀነባበሩ ከነገ ጀምሮ ውጊያው ስለሚቀጥል ግር እንዳይላችሁ የቆዩ እንዳደርጋችሁ ቁጠሩትና ያችን ለማስታወስ ፈልጌ ነው። ቴንክ ዩ። ወንድሞች ዝም አትበሉ። ቤቱን ጄክ ካለ ሰልማን ካለ ቀጥሉ ኢንሻአላህ። በነገራችሁ ላይ አንድ ማስታወቂያ ለስራ በዚህ አጋጣሚ ይቅርታ ግን እሺ፣ ልክ እንደ ወንድማችን ተድላ ጥያቄ ያላችሁ እስልምናን መቀበል ፈልጋችሁ ፈርታችሁ የተደበቃችሁ ካላችሁ እስልምና ቤቱ ክፍት ነው። የትኛውም አይነት ጥያቄ የትኛውም አይነት ማለት ነው ምንም አይነት ጥያቄ ይኑራችሁ እኛ ሬዲ ነን። እቅፍ አድርገን ድግፍ አድርገን እንመለስላችኋለን። እንዳታስቡ፣ ምንም እንዳታስቡ። ኑና ጠይቁ። እስልምና ለጥያቄዎች ሁሉ መልስ አለው። የትኛውም ሹብሃ የገባባችሁ ካላችሁ እስልምናን በመጠራጠር ውስጥ ምናምን ያላችሁ እስልምና ውስጥ መግባት ፈልጋችሁ የሆነ አንዳንድ ግር ያላችሁ ነገር ግን ሰዎችን የፈራችሁ ኑ፣ በውጭ ከፈራችሁ በውስጥ ኑ፣ እናበረታችኋለን። አላህን ቀጥተኛውን ጎዳና እንድትቀበሉ ሰበብ እንሆናችኋለን ኢንሻአላህ። አላህ ሁላችሁንም ቀጥተኛ መንገድ ይምራችሁ። ወንድሞች ቀጥሉ፣ ዝም አትበሉ ቤቱን። እሺ አለይኩም ወራህመቱላሂ ወበረካቱ። ልቀጥል ኡስታዝ ኢብሮ? ወአለይኩም ሰላም ወራህመቱላሂ። ቀጥሉ ኡስታዝ ሰልማን። መርሐባ። አወለን አላህ ሱብሓነሁ ወተዓላ ለዲነል ኢስላም ለወፈቀን ያለምንም መስዋዕት መክፈል ያለምንም ቤዛ ይህን ዲነል ኢስላም ብቸኛና ምርጫና ብልጫ አድርጎ ለወፈቀን አላህ ሱብሓነሁ ወተዓላን አመሰግነዋለሁ። ሲቀጥልም ኡስታዝ ዋሂድ፣ ኡስታዝ ኢብራሂም፣ ኡስታዝ አወኪ፣ ሌሎችም ኡስታዞች ለምታደርጉት መልካም ነገር፣ ለምታደርጉት ተጋድሎ፣ ለምታደርጉት ወደ መልካም ነገር ጥሪ አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈለው እያልኩኝ ወንድሜ ተድላ ከምንም በላይ ደስ ብሎኛል። ምክንያቱም የኩፍርን አዘቅት የኩፍርን ጨለማነት እኔም ኑሬው ስለማቅ ሁኛውም ስለማቅ አላህ ሱብሓነሁ ወተዓላ እንግዲህ እኔንም አንተንም ሌሎችንም በዚህ እምነት ሐታ ነልቃሁ እስከ ለተሞታችን ያጽናንና ከምንም በላይ ደስ ብሎኛል። በዚሁ አጋጣሚ ግን ኢንሻአላህ ለሌሎች ክርስቲያን ወገኖችም ሁሌም ቢሆን አላህ ሱብሓነሁ ወተዓላ ወላሁ የድኡ ኢላ ዳሪ ሰላም ይላል። ሁሌም ዲነል ኢስላም የሰላምን ባንዲራ አንግቦ ለሁሉም ፍጥረታት የነጻነት አርማ እንዲያገኙ የሰላምን ጥሪ እንዲቀበሉ የሰላም ባንዲራ ያውለበልባል። ለዚህ ነው ወላሁ የድኡ ኢላ ዳሪ ሰላም አለ። አላህ ሱብሓነሁ ወተዓላ ወደ ሰላም ሀገር ይመራቸዋል አለ። ወየህዲ መየሻ ኢላ ሲራጡን ሙስተቂም የፈለገውንም ደግሞ ወደ ቀጥተኛው መንገድ ወደ ሰላም ሀገር ይጠራል። ወደ ሰላም እንደጠራን ሁሉ ዲነል ኢስላም ሰላም እንደመሆኑ መጠን ወከዛሊክ አላህ ሱብሓነሁ ወተዓላ አሰላም የሚል ስም አለው። ሰላም
ሊዛሊከ አብዱሰላም የሰላም ባሪያዎች ይባላሉ። አብዱሰላም ሲባል የሰላም ባሪያ ማለት ነው። ኢዘን ሙስሊም ለሙስሊም ሰላምን ይመኛል። ሙስሊምም ሰላም ነው። አላህ ሱብሓነሁ ወተዓላ ሰላም ነው። ዲነል ኢስላም ሰላም ነው። ሙስሊሞችም ሰላም ናቸው። ቃሉ ሰላም ይላል። ስለዚህ ይህን የሰላምን ፍሬ ለዛውንም ፍሬውንም እንድንጣጣመው ስላደረገን አላህ ሱብሓነሁ ወተዓላ ለወፈቀን አልሐምዱሊላህ። አላህ ሱብሓነሁ ወተዓላ እስቲቃማውን ይወፍቀን። ለዚህ ነው ወደ ሰላም ሀገር እንደጠራን ሁሉ ለሁም ዳሩ ሰላም ይላል። ነገ የመጨረሻ ቀን ወይም ደግሞ የትንሳኤ ቀን አኼራ ላይም ጀነት ለሁም ዳሩ ሰላም አለ። የሰላም ሀገር አላቸው። ያን የሰላም ጥሪ ተቀበለው ሲመጡ አሁንም የሰላም ሀገር አላቸው አለ። ለወደደውና ለፈቀደው ነገርም ስላመጣን ከምንም በላይ አላህ ሱብሓነሁ ወተዓላ ልናመሰግነው ግድ ይላል። እንግዲህ አላህ ሱብሓነሁ ወተዓላ እስከመጨረሻው ጽናቱን ይወፍቀን ነው የምለው። ያው እንግዲህ ደስታ ላይ ሰውን የምናገረውን አላውቅም። አላህ ሱብሓነሁ ወተዓላ ሁላችንም እስቲቃማውን ጽናቱን ሰጥቶ ጀነት ከሚገቡት ያድርገን። በዚሁ አጋጣሚ ኡስታዞቼ አላህ ሱብሓነሁ ወተዓላ እንደዚህ ደምቃችሁ ተውባችሁ ስብስባችሁን አላህ ሱብሓነሁ ወተዓላ ወዶ ነገ አኺራ ላይም ነገ ጀነት ላይም ከሚሰበሰቡት ያድርገን። አላህ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። ፈጀዛኩሙላሁ ኸይረል ጀዛ ወአሕሰነል ጀዛ አሕሰነላሁ ኢለይኩም ጀዛኩሙላሁ ሊኢኽቲራሚኩም። ወያክ ኡስታዝ ጀዛከላህ ኸይር። አንተንም አላህ ይጠብቅ። በነገር ላይ እዚህ ጋር ኡስታዝ ወሂድ ሰለምቴ ነው፣ ጃቢር ሰለምቴ ነው፣ ሰልማን ሰለምቴ ነው፣ አህመድ ቅድም የነበረው ሰለምቴ ነው። ብዙ ሰለምቴዎች ናቸው እዚህ ላይ እንዳለ። አሁን አንተ ሰለምቴ ወንድማችን ነው ማሻአላህ። ኢንሻአላህ ሌሎች ወንድሞች አሉ። አነስ ገብቷል። እስቲ አነስ እሺ አቡኪ ሌሎች ከመቀጠላቸው በፊት ተዳይ ምን አለ መሰለህ፣ አሁን እዚህ ጋር መጠቀቅ ያለበት አንድ ትልቅ ወረርሽኝ አለ እዚህ ቲክቶክ ላይ ያለ ማለት ነው። ያ ወረርሽኝ ምን መሰለህ፣ ልክ ሰለምቴ ምናምን እንዳንተ አይነት አሁን ሰለምቴ ሲገኝ እንደኛ አይነት ብዙ አዋቂዎች ይመጡባል። ይሄ ሐራም ነው እንዲያታር፣ ይሄ ሐራም ነው ምን ጸረ ነው ሊያስወልቁ ይችላል። ሐራም ነው እንደዚህ አታርግ የሚል ብዙ እንትን ይመጣ ይችላል። በምንም ተአምር አንድ ምነግርህ ነገር ማለት ነው በሰው እስልምናን መቼም እንዳለክ እዚህ የምታየው ለምሳሌ የምትወደው ያስተማረህ ኡስታዝ ወሂድ የሆነ ነገር ላይ ብታየው መቼም በሱ እስልምና እንዳለክ እዚህ እኔም አሁን እንደዚህ እየነገርኩ ነው አይደል? እኔን የሆነ ነገር ብታይ ነገ ከነገ ወዲያ ተገልብጬ የሆነ ነገር ስል ብታይ በምንም ተአምር እስልምናን በዛ እንዳለክ የሆነ ጊዜ ቲክቶክ ላይ እንደዛ ስላለ ነው ባይዘው ሚረር የሚባል ነገር አለ ቲክቶክ ላይ። አሁን ለምሳሌ ተላ እንደዚህ ቁጭ ብሎ በቀኙ ውሃ ቢጠጣ ለኛ ግራው ነው ይታየናል። ይሄ ሰልሞ እንዴት በግራ ውሃ ይጠጣል ምናምን ተብሎ ወራ ከረየ ይባላል ከታች። ነገሩ ሚረር ነው፣ አንተ በቀኝ ነው የምትጠጣው። እና እንደዚህ አይነት ብዙ እንትኖች ሊኖሩ ይችላሉ። በምንም ተአምር ከቁርአን ከሐዲስ ያም ደግሞ በቀደምት ሐዲስንም ቁርአንንም ደግሞ በቀደምት ስኮላሮች አቋም መሰረት የሆነ ሌላው የፈለገ ቢንጫጫብህ የፈለገ ቢልህ ብዙ ነገር ቢልህ ቆይ ያዙት። ማስረጃ ካለ ማስረጃ ለዛ አሸነፋለሁ፣ ካሌለ እዛው ኪሳችሁ ውስጥ ያዙት። እናንተም በተመቻችሁ እኔም በተማርኩት ማለትን መልመድ አለብሽ። አንድ ወንድም ነው ስለ ሐራም ፖሊስ አስጠንቅቀው ብሎ በውስጥ ጻፈልኝ። ኧረ አወከር ቶሎ በል ስለ ሐራም ፖሊስ አስጠንቅቀዋል። ዝም ብሎ ገብቶ እንዲሚልህ ሰው ስላለ ማለት ነው። እና ያንን ተጠንቀቅ ለማለት ነው። ወንድም አብዱረሂም ሰላም አለይኩም ወራህመቱላሂ ወበረካቱ። አነስም አንተም ኢንሻአላህ ቀጥሉ። ኦኬ ሰላም አለይኩም። ድምጽ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ቀጥል ወንድሜ፣ ካንተ በኋላ ቀጥላለሁ። ቀጥል። እሺ መርሐባ ጀዛኩሙላህ ኸይር በጣም ኡስታዝ ወሂድ ዑመር፣ እንዲህም እዚህ ያላችሁ ወንድሞች በሙሉ ኢብራሂም፣ ጃቢር፣ አቡበክር፣ የሳላህ፣ ሰልማን፣ አነስ፣ ፋሩቅ መሰልከኝ ሌላኛው ወንድሜ ተድላ አላህ ስብሐነሁ ወተዓላ ወፍቆ እንኳን ወደ እስልምና አላህ ስብሐነሁ ወተዓላ እንኳን ወፈቀህ ማለት ፈልጋለሁ። ወንድሜ መሐመድ ሐሰን አጋጣሚ ፌስቡክ ላይ ፖስት አድርጎ አይቼ ነው እኔም የገባሁት። የተወሰኑ ሀሳቦችን ለመስጠት ያህል ያው ተድላ ሰሞኑ ፌስቡክም ላይ ሀሳቡን ሲያጋራ እያየሁት ነበረ። ኡስታዝ አቡበክርን ኡስታዝ ወሂድን እንዲያነጋግሩትና ያው የተወሰኑ ጥያቄዎች እንዳሉት ያንን መነሻ አድርጎ እስልምናን
እንደሚቀበል ሲገልጽ ነበርና በዛሬው ዕለት አላህ ወፍቆ ለጥያቄዎች ምላሽ አግኝቶ ወደ እስልምና በመምጣት በጣም ደስ ብሎኛል። እኔ ላጠነክር የምፈልገው ወንድሜ አቡበክር አላህ ይጠብቅህ፣ አላህ ይጨምርልህ፣ የተናገርከውን ነገር እሱን በደንብ ማጠንከር ፈልጋለሁ። የመጀመሪያው ትልቁ ነገር ሂዳያ ምን ጊዜም ቢሆን ከአላህ ሱብሓነሁ ወተዓላ ነው። ይሄንን በደንብ ማወቅ ያስፈልጋል። ማንም ሰው ለሚፈልገው ሰው ሂዳያ መስጠት አይችልም። ሌላው ቀርቶ ረሱል ሰለላሁ ዐለይሂ ወሰለም እንኳን አጎታቸው ለሳቸው መከታ የነበረ አጎታቸው እስልምናን እንዲቀበል ብዙ ጥረት አድርገው መጨረሻ ላይ አላህ ሱብሓነሁ ወተዓላ አንተ የፈለግከውን ማቅናት አትችልም፣ ማቅናትን የምሰጠው እኔ ነኝ ብሎ አጎታቸው እንኳን ያንን ማግኘት አልቻለም። እስልምናን አላህ ሱብሓነሁ ወተዓላ ሲመርጥልን እሱ ለሻው ሰው ነው ያንን ሂዳያ የሚሰጠው። ትልቅ እድል ነው። ሌላው ለወንድሜ ተድላ ያው ብዙዎች ብዙ ምክር ሀሳብ እየሰጡ ቢሆንም ትልቁ መሰረታዊ ነገር እስልምና የዲን የእውቀት ሃይማኖት ነው። እንድናውቅ እንድንጠይቅ ማወቅ ያለብን መሰረታዊ ነገሮች አውቀን ወደ አላህ ሱብሓነሁ ወተዓላ እንዲያቃርበን የሚያዘን ዲን ነውና ከምንም በላይ በተለይ መጀመሪያ ላይ ቁርአን በመቅራት ዲኑን የበለጠ ስትረዳው አጥብቀህ የምትወደው ሃይማኖት ነውና እሱ ላይ አደራ ልልህ እፈልጋለሁ። በተለይ የሶሻል ሚዲያ ግርግሩ አሁን ላይ ኢንጀነራል በጣም ከባድ ነው። ያ እንዳይሸውድ ይህንን አደራ ማለት እፈልጋለሁ። ለራስ ጊዜ ሰጥተህ መማር የምትችልበትን ሁኔታዎች፣ መንገዶች እሱን በደንብ መፍጠር ያስፈልጋል። ያወቀውን ሰዎች ወደ መልካም ጎዳና ሲመጡ ሌሎች እንዲመሩ ስለሚፈልጉ ብዙ ጊዜ ወደ ማስተማሩ ይሄዳሉ፣ ከሌሎች ጋር ወደ ንጽጽር ይገባሉ እና ያንን ከማድረግ በፊት ቆም ብለህ በደንብ በቻልከው አቅም ዲኑን ለማወቅ ለመማር ብትሞክር የተሻለ ነው ብዬ አስባለሁ። ከዛ ውጭ ወንድሜ አቡበክር እንዳለ ብዙ አይነት ነገር ልታይ ትችላለህ። ነገር ግን መሰረታዊ የዲን እውቀቱን ካወቅከው ብዙም ኮንፊውዥን የሚፈጥርብህ ነገር አይኖርም እና እሱ ላይ እንድትጠነክር ምንጊዜም ከአላህ ጋር ያለንን ትስስር ነው ማጠንከር ያለብን። ሰዎች ጋር የሚኖረን ግንኙነት ሊወስነን አይገባም። አንዳንድ ጊዜ ሰዎች የተቀብለውናል ብለን የሆነ ነገር ያገዙናል ብለን ስንጠብቅ አንዳንዴ በጠበቅነው ልክ ላናገኛቸው እንችላለን። ያኔ ቀልባችን ሊሰበር ሊያዝን አይገባም። ግንኙነታችንን ከአላህ ሱብሓነሁ ወተዓላ ጋር ስናደርግ ያኔ ነው ደስታ የምናገኘውና ስምህም በጣም ደስ ይላል ተድላ። በነገራችን ላይ ብዙ እህት ወንድሞች ምናልባት ከተሳሳትኩ ልታረም እችላለሁ። ሰዎች ሲሰልሙ ስም ላይ እንጨነቃለን። እሱ አይደለም መሰረታዊ ነገር። አንድ ሰው እስልምና ሲቀበል ስሙ ከኢስላም ጋር የሚጻረር ነገር እስከሌለው ድረስ ያንኑ ስም ይዞ መቀጠል ይችላል። እሱ አይደለም መሰረታዊ ቁም ነገሩ እና ተድላ የሚለው ስም ከተመቸው ያንንም ይዞ መቀጠል ይችላል። የሚመርጠው ስም ካለ ደግሞ ያንንም ማድረግ ይቻላል እና እሱ አይደለም ቁም ነገሩ ብዬ አስባለሁ። አላህ ሱብሓነሁ ወተዓላ አንተንም ጽናቱን ብርታቱን ይስጥህ። ለሌሎችም ደግሞ መልካም የሂዳያ ሰበብ እንድትሆን ዱዓይ ነው። በጣም እድለኛ ነህ። ምክንያቱም በህይወት ካሁን በፊት ያሳለፍከው ወንጀል በሙሉ ተምሮልህ ዛሬ ከዜሮ ነው የምትጀምረው እና ዱዓ እንድታደርግልን ለኛም አላህ እኛንም እንዲምረን ቀናውን መንገድ እንዲመራን መጨረሻችንን ደግሞ እንዲያሳምርልን። ትልቁ ነገር የሰው ልጅ መጨረሻው ሲያምር ነው። እስልምና ትልቁ ነገር ዱዓ የሚደረገው አላህ ሱብሓነሁ ወተዓላ ያንድን ሰው መጨረሻውን እንዲያሳምረው ነው። ምክንያቱም ቀልብ ልብ የሚባለው ነገር በጣም ተገለባባጭ ነው። ዛሬ ጥሩ የሆነ ሰው ነገ ሌላ ሊሆን ይችላል። መሰል ነገሮች ያጋጥማሉ እና አላህ ሱብሓነሁ ወተዓላ ጽናቱን ሰጥቶ ብርታቱን ሰጥቶ ወደፊት እንድጠነክር ነው። እንዳልኩ ይሄ ሶሻል ሚዲያው ግርግሩ ብዙ እንትን እንዳያደርግህ ሀሳብን እንዳይሰርቅህ ይህንን አደራ ለማለት ነው። በዚህ በዳዕዋ እንቅስቃሴ ላይ ያላችሁትና ወንድሞች ደግሞ አላህ ይቀበላችሁ። መሰረታዊ የሚማሩበትን መንገድ በማስተማር በኩል ሁላችንም ሚናችንን እንወጣ ለማለት ነው። ወንድሜ ወሂድ ዑመርም አላህ ይቀበለ። እንዳልኩ እስልምና ዛሬ ከሬ ስለሰለመ አንደኛ ደረጃ ሁለተኛ የሚባል ነገር የለም። እስልምና ልዩነቱ ትልቁም ውበቱ ሰዎች ዛሬ በቆሙበት ቦታ ላይ ዲናቸውን በማወቅና በመረዳት ወደ አላህ ባላቸው ደረጃ ነው የሚቃረቡት እንጂ ሰዎች ዛሬ ስለሰለሙ ነገ ስለሰለሙ አይደለም። በዲን ውስጥ ትልልቅ የሆኑ ዳዒዎች አሉ። እንደው በዘመናችን እንኳን ነው ኡስታዝ ኻሊድ ኩብረሙን ብትወስድ፣ ኡስታዝ አብዱል መናን አቡ ያሲርን ብትወስድ የቁርአን ተፍሲር ጭምር የሚያስተምሩ የሚያቀሩ በጣም ትልልቅ የእምነቱ ጃይንት የሆኑ መሪዎች አሉ። እንዲሁም ደግሞ የሐያቱ ሷሃባ መጽሐፍ አለ። በእኔ በኩል ኢንሻአላህ የተወሰኑ የተመረጡ መጽሐፍቶችን ወዳለህበት ቦታ እንዲደርስ አደርጋለሁ። ሐያቱ ሷሃባን ጨምሮ
የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ በዚሁ አጋጣሚ ቃል ብገባለህ እነዚህን መጽሐፎች ያለህበት ቦታ ድረስ አብዱ ቡክ ደሊቨሪ ወደ አንተ እንዲልክልህ አደርጋለሁ። የእነሱን የህይወት ታሪክ ስታነብ በጣም ነው ልብህ የሚማረከው። ትላንት የረሱል ሰለላሁ ዐለይሂ ወሰለምን ለመግደል ጥላት የነበሩ ጭምር በህይወት ያሉ ኸሊፋ እስከ መሆን ደረጃ የደረሱበት ዲን ነው። ዑመርን ብንወስድ እስልምናን ረሱል ሰለላሁ ዐለይሂ ወሰለምን ለመግደል ነበረ መጀመሪያ ተነስተው ሂደው የነበሩት። አላህ ሱብሓነሁ ወተዓላ ሂዳያ ሰጥቷቸው እስልምናን ተቀብለው መጨረሻ ላይ እንግዲህ ከአቡበክር ቀጥሎ የእስልምናን ኸሊፋ ሆነው እስከ ማስተዳደር ደረጃ ላይ ደርሰዋል። አንተም ዛሬ በርትተህ ዲንህን በደንብ ከስር መሰረት ነገ ለሌሎች የሂዳያ ሰበብ ከመሆን የሚያግድህ ነገር የለም ለማለት ነው። ጀዛኩሙላህ ኸይር። በጣም አድርጌ አመሰግናለሁ። ይህን ሀሳብ ለማስተላለፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ወአለይኩም ሰላም። ይሰማል ድምጼ? ይሰማል። መርሐባ ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ወንድሜ ተድላ እንኳን ወደ ተፈጠርክበት እምነት ተመለስክ። ከዚህ በፊት የምታስታውስ ከሆነ በቪዲዮ መልስ ስንሰጣጥ ነበረ። ከዚህ በፊት ቪዲዮ ላይ የሆነ ቪዲዮ ሰርተ ነበር እና ስለ ነቢ ስ ሰለም በባይብል ምናምን ማለት ነው። ከዛ አይ ሪስፖንድ ዩር ቪዲዮ ምናምን የዛን ጊዜ ነው ምን ያህል ቀና ልብ ያለ እንደሆነ የተገነዘብኩት። ምክንያቱም በሰጠሁ ምላሽ ላይ ኢቨን በአካውንት ላይ ዲዩት አድርገህ ፖስት አድርገው ነበር እና ምላሹንም እያመሰገንክ ማለት ነው አፕሪሺየት እያደረግ ያ የማይገኝ ነገር ነው ማለት ነው። ብዙ ሰዎች ተመልሶላቸው ዝም ነው የሚሉት እና የዛኔ ነው ምን ያህል ቀና ልብ እንዳለ የተገነዘብኩት። እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው እምነት መራ ወደ ተወለድክበት ማለት ነው። ማለት የምፈልገው ሌላ ተጨማሪ ነገር የለኝም። አክቹዋሊ ይህንን ነው ለማለት የምፈልገው ማለት ነው። እንኳን አላህ ሱብሓነሁ ወተዓላ መራህ፣ ዱዓ እንድታረግልኝ ሪኮመንድ አደርግሃለሁ እና አብዛኛውን ነገር ወንድሞች ብለውታል። እኔ ልልህ የምፈልገው የመጨረሻ ላስቲንግ ምንድን ነው፣ ከሰለምክ በኋላ እስልምና ያው የምትማረው ነው ራሱ ትምህርት ነው ራሱ እየተማርክ ነው የምትኖረው ራሱ ማለት ነው። ዩ ሃቭ ቱ ሪድ እያነበብክ ነው የምትኖረው። ጀስት ብዙ ሰዎች የምንመለከተው ዛሬ ይሰልማሉ፣ በንጋታው ወጥቶ አፖሎጄቲክስ ሲሰሩ ትመለከታላችሁ። ኖ እንደዛ አይሰራም። ዩ ሃቭ ቱ ሪድ ማንበብ አለብህ፣ መማር አለብህ። እኛን ደግሞ በዚህ ረገድ ልናግዝህ ከጎን ለመቆም ዝግጁ ነን። ኢንሻአላህ አላህ ያጽናህ እላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ቀጥሉ ወንድሞች። ወአለይኩም ሰላም። ኡስታዝ አንድ ሀሳብ አለኝ። ሰው እንዳይወጣና የሆነ ማስታወቂያ ነበረ መሰለኝ አይደለ? ሰው ሳይወጣና ሳያልቅ ኢንሻአላህ እሱ ነገር ያው በቅርብ ቀን ኢንሻአላህ አዲስ መጽሐፍ ይወጣል። ያንን መጽሐፍ በደንብ ቫይራል እንዲወጣ እናደርጋለን። ቶሎ እንዲሸጥም እንዲነበብም እናደርጋለን ኢንሻአላህ። ሰማዕቱ ብራና የሚል መጽሐፍ ነው። ስሙን ከተሳሳትኩኝ አርሙኝ ራሱ ማለት ነው። በትክክል ያልኩት ያው ከፍቼዋለሁ ማለት ነው ኢንሻአላህ። ይሄ መጽሐፍ አለ። ራስን አተልቀው ትልቁ ላይ አድርገው ራስን ከእኔን አሳንሰኝና አይቻልም። አንተን ቆይ ሞዴሬተሮች አንድ ጊዜ አተልቁኝ አንዴ። እኔ ራሴን ማተልቅ አልችልም። ሞዴሬተር ነው ሁሉ ቴክስት አንድ ይለኛል። እኔ ኢምራን ይችላል። ኢምራን አልችልም። አኺ 10 ስለሆነ አይቻልም። ኡስታዝ አንተ ብቻ የምትችለው። ኧረ እኔ እችላለሁ። ስለካ እኔ እኮ እችል ነበር። እኔም ስለካ አይሰራም። ኢብራሂም ስዊች ስፖት የሚለውን ንካና ከተድላ ጋር ትቀይረው ራስን ነክተህ አንዳችሁ ወይ ኢብራሂም እንኩትና ስዊች ስፖት የሚላለ ከተድላ ጋር ወይ ቀይሩት። ቀስት ነገር ያላት ሁለት ቀስቶችን ስትነካው የተድላን እኔን ንካና ተድላን ንካው። ስፖታው መጣ። እሺ ሰማዕቱ ብራና ያው ኢንሻአላህ ኡስታዝ ቀጥልና ከዛ በኋላ እኔ በቃ በቅርብ ቀን አይ ቲንክ
ገበያ ላይ ይውላል ወይም ደግሞ ለንባብ ይበቃል ማለት ነው። ሰማዕቱ ብራና የሚል አለ። መቼ እንደሆነ አናውቅም። የዛሬ ሁለት ወርም ሊሆን ይችላል፣ የዛሬ ወርም ሊሆን ይችላል። እንዳለቀ ይፋ ይደረጋል ማለት ነው። ሰማዕቱ ብራና የሚል መጽሐፍ ነው። የባይብልን ማንበረዘው እነማን በረዙት፣ መቼ የተበረዘ፣ ለምን ተበረዘ የሚለውን ነገር ከተለያየ ነገር ከራሱ ከባይብልም አንጻር ከታሪክም ከቸርች ፋዘርስም አንጻር ከእስልምና አንጻር የተቀመጠ መጽሐፍ ነው። ኢንሻአላህ የግዳውን ሙሉውን ማብራራት አይጠበቅብኝም። እኔም ራሴ አጋጣሚ ኢምራን የነገረኝ። ኢንሻአላህ ሁላችሁም ካሁኑም እንትን በሉት ማለት ነው። ፕሮፋይል ሊወጣ አንድ ሳምንት ሲቀረው ሁላችሁም ፕሮፋይላችሁ ታደርጉታላችሁ ማለት ነውና ራስ መታት ነው መጽሐፉ ማለት ነው። ማለት እንደነገሩኝ ከሆነ ኡስታዞች እንዲህ አይነት መጽሐፍ አይተው ማያውቁም እስካሁን ድረስ ማለት ማንም አልጻፈም በዚህ ዙሪያ በራሱ። እኔም ራሴ አልጻፍኩም። ለምሳሌ በባይብል ዳራ ሚል ዝም ብሎ ሊኖረኝ ይችላል፣ ግን በጣም እንትን ነው አነጋጋሪ መጽሐፍ ነው ተብሏል። ከአሁኑ ተቃውሞ ራሱ ተጀምሯል ማለት ነው። ዝም ብሎ ነው የጻፈው ማጣጣል፣ ዝም ብለው ልክ እንደ አብዲሳ የጻፈው መጽሐፍ ሳያነቡ ሲያጣጥሉት ነበረ እና ይህንንም ከአሁኑ ምንም ሳያነቡት ማጣጣል እንደተጀመረ ሁላ አንዳንድ ቪዲዮዎችን አይቼ ነበር። ኢንሻአላህ ይህን ይመስላል ማለት ነው። ኢብራሂም የምጨምርበት ነገር ካለ ጨምር። ኢምራን የምጨምረው ነገር አለ? ኡስታዝ በደንብ ገልጸዋል። ጀዛኩሙላ። ያው ያጀማ መጽሐፉ እንግዲህ ያላ ካለ በቅርቡ ሳምንታት እኛ እጅ ይውላልና ኢንሻአላህ መጽሐፉ ሲወጣ በደንብ ማሰራጨት አለብን። ሁላችንም ፕሮፋይል በማድረግ ሼር በማድረግ ቪዲዮዎች በመልቀቅ ኢንሻአላህ መጽሐፉን በደንብ ለማሰራጨት እንሞክር። ለምን ይሄ መጽሐፍ የክርስትና መሰረት የሆነውን በቃ በደንብ አድርጎ የሚያስረዳው። ለምን ክርስቲያኖች እምነታቸው የተመሰረተው መጽሐፍ ቅዱስ ላይ ነው አይደለ? የሚያምኑበት መጽሐፋቸው ነው። ያ መጽሐፍ ትክክል እንዳልሆነ ከታሪካዊ አንጻር እንዲሁም ደግሞ ከቸርች ፋዘሮች አንጻር መጽሐፉ ራሱ በማሳየት በደንብ የተብራራ ስለሆነ ኢንሻአላህ ሲወጣ በደንብ ለማሳየት ተዘጋጁ። እንዲሁም ደግሞ በደንብ ማስታወቂያ ስሩ ለማለት ነው ኢንሻአላህ። ጀዛኩሙላህ። ቀጥሉ። ዲስ ኢዝ ገና ቢ ትልቅ ራስ ምታት ማለት ነው። ቲክቶኩ ላይ ሌላ ራስ ምታት ከዚህ በፊት አንድ ስንት 5-4 ራስ ምታቶች አይተናል። አሁን ደግሞ በወንድማችን በኡስታዝ ሳላህ ይኸው እዚህ ጋር የምታዩት እዚህ ጋር ፎሎ ያላረጋችሁት ካላችሁ እንዳለ ፎሎ አድርጉት። አንደኛ ሰዎችም እንዲጠቀሙበትና ከዚህ ከመጽሐፉም ውጪ በሌላም ሁኔታ እንዲጠቀሙበት አድርጉ። ሁለተኛ ደግሞ ያው ያበደ መጽሐፍ ነው እንደምታዩት ሰማዕቱ ብራና የመጽሐፍ ቅዱስ መበረዝ በታሪክ ሁነቶች ይላል። ከነበቀ ታሪካዊ ዳራውንና ታሪካዊ ይዘቱን ባማከለ ሁኔታ የመጽሐፍ ቅዱስ ሁኔታን በቃ ዝርዝር አድርጎ የክርስቲያንን ሕልውና ችግር ውስጥ የሚከት የሆነ መጽሐፍ ነው። በተለይ ደግሞ በቅንነት ለሚያነባው እንደ ተድላ ወንድማችን ዛሬ እንደሆነው ይህንን መጽሐፍ ደግሞ ዛሬ አንብባችሁ ለህይወታችሁ ትልቅ የሆነ ምግብ ብትሰጡት ባይነን ኢንሻአላህ። ወደፊት ደግሞ መጽሐፉ ሲወጣ በደንብ የምናስተዋውቅ ይሆናል። ዛሬ ግን በዋነኝነት ኢንሻአላህ አይ ቲንክ ምናልባት ረመዳን ላይ ሊሆን ይችላል፣ ወላሁ አለም መጽሐፉ ወጥቶ ቁጭ የሚለው እጃችን ላይ የዛን ሰዓት እንግዲህ እኛ ነው ያርገን ስንገናኝ ኢንሻአላህ ለመግዛት ሁላችሁም ጥረት ማድረግ ይጠበቅባችኋል። ገና ከወዲሁ ቦታው ሳያልቅ ተፍተፍ ማለት አለባችሁ ማለት ነው ከወዲሁ ኢንሻአላህ። በጣም ደስ ብሎናል። ሳላህ አላህ ያግዝህ፣ አላህ ፈሪህን ያሳየህ፣ አላህ የብዙ ሰዎች የሂዳያ ምንጭ ያድርግልህ። ሌሎች ወንድሞችም ኡስታዝ ወሂድም ከዚህ በፊት በጻፍከው አላህ በኢኽላስ ይቀበልህ ኡስታዛችን፣ እነ አቡኪም ሌሎችም ገና ብዙ የሚወጡ መጽሐፍቶች ሌሎችም ይኖራሉ። አሁን በእጃችን ላይ ግን ያለው የሳላህ መጽሐፍ ነው በእጃችን ላይ ያለው አሁን ኢንሻአላህ። ቅድሚያ የሳላህ መጽሐፍ አብረን ሆነን መርቀን ከዛ ደግሞ ሌሎቹን አብረን ሆነን እንደምንመርቅ እርግጠኛ ነኝ ኢንሻአላህ። ለማንኛውም በጣም ደስ ብሎኛል። ሳላህ እንግዲህ የምትሉት ካለ በሉና እኔ በቃ ያው ኢንሻአላህ ዝም እላለሁ። ኦኬ ኢብሮ አነስ ቀጥልና ከዛ ሀሳብ ሲኖረኝ እቀጥላለሁ ኢንሻአላህ። ቀጥል ኡስታዝ፣ ችግር ከአንተ በኋላ እቀጥላለሁ። እሺ ጀዛኩሙላሁ ኸይር። ኤግዛክት ዴት ለመናገር ያህል እንግዲህ ኡስታዝ ዋሂድም ተናግረዋል ስለ መጽሐፉ። ኢብራሂምም እንዳላችሁ ምንድነው ሰማዕቱ ብራና አይ ቲንክ ከከቨሩ የምትረዱት ነገር ይኖራል ብዬ አስባለሁ። አንድ ወጥ የሆነ ስክሮል አለ። ስክሮል ብራና እንደማለት ነው። ከእንስሳት ቆዳ ላይ የሚሰራ ነው ስክሮል የሚባለው። ድሮ መጽሐፍቶች ሳይኖሩ በፊት በዚህ መሰል ነገራቶች ነበረ የተለያዩ ቴክስቶች የሚጻፉትና ብራና የሚባለው እሱ ነው። እና ሰማዕቱ ብራና ርዕሱ ምንድን ነው?
ለምንድነው ሰማዕቱ ብራና የተባለው የሚለውን በራሱ አንድ ክፍል መጽሐፍ ውስጥ ታገኙታላችሁ። ስለዚሁ ርዕስ ብቻ ምን ማለት ነው የሚለውን እዛው ፔጅ 11 ላይ ታዩታላችሁ። አብራርቼዋለሁ። ርዕሱን ብቻውን በአንድ ክፍል አብራርቼዋለሁ። እንደምትመለከቱት ብዙ እጆች ይታያሉ። ኦኬ፣ ብዙ እጆች ይታያሉ። አንድ እጅ ይጽፋል፣ አንዱ ይቆርጣል፣ አንዱ ይሰርዛል። ከታች በኩል የሆነ የተጻፈውን ነገር እያጠፋ ነው። አንደኛው ደግሞ ይቆርጣል። ይሄ የመጽሐፍ ቅዱስን ታሪካዊ አመጣጥ የሚናገር ነው። አንደኛው እየጻፈ አንዱ እየቆረጠ አንዱ እየሰረዘ ለበርካታ እጆች ለብርዘት ተጋላጭ ሆኖ የመጣ መጽሐፍ መሆኑን የሚያሳይ ነው። ከቨሩ ከላይም እንደምታነቡት የመጽሐፍ ቅዱስ መበረዝ የሚል ነው። ታሪካውያኑ ወይ ደግሞ ሂስቶሪያኑ ምንድን ነው የሚሉት? አንደኛ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ መበረዝ ምን ይላል? የቤተ ክርስቲያን አባቶች ቸርች ፋዘሮች ኢርሊ ሴንቸሪ የነበሩ እነ ኢግናሽየስ፣ ሌሎችም እነ ፖሊካርፕ፣ እነ ኤራኒየስም፣ ዮስጢኖስ ሰማዕቱ፣ ሌሎችም አባቶች ምንድን ነው ያሉት? መጽሐፉን በተመለከተ መጽሐፍ ቅዱስ ተጠብቆ ነው የመጣው ወይስ ተበርዞ ነው የመጣው የሚለውን በደንብ ተናግረውበታል። ከነሱ ከራሳቸው ነው ያመጣ ነው። ሁለተኛ ሜዲቫል ፔሪድ ላይ የነበሩ ሀዳሲያን፣ እነዚህ ሪፎርመሮች የሚባሉ እነ ማርቲን ሉተር፣ ሌሎችም በወቅቱ የነበሩት ከዛ በኋላ የመጡት እነ አዳም ክላርክ የፕሮቴስታንቶች ትላልቅ ሊቃውንቶች መጽሐፍ ቅዱስን በተመለከተ ምን ይላሉ? ዘመናውያን ደግሞ የሞደርን ቴክስቹዋል ክሪቲሲዝም ሊቃውንቶች አሉ። እነ ባርት ዲ ኤርመን፣ እነ ብሩስ ሜትዝገር፣ እነ ካርት አላንድ፣ ሌሎችም እነዚህ በምንባባዊ ህያሴ ወይ ሰነዳዊ ህያሴ በሚባለው ዘርፍ ላይ ያሉት ስኮለሮች ምንድን ነው የሚያምኑት የሚለውን እንግዲህ ይህን ሁሉ በውስጥ የያዘ 7 ምዕራፎች ያሉት መጽሐፍ ነው። በአላህ ፍቃድ ከረመዳን ጥቂት ቀናት ብቻ ቀደም ብሎ ባሉት ጊዜ የሚወጣ ይሆናል። ይሄኛው ረመዳን በፊታችን ያለ ቀደም ብሎ ወይ ደግሞ በረመዳን በመጀመሪያዎቹ ቀናት ትንሽ ቀደም ብሎ ለአንባቢያን እንግዲህ ይፋ የሚደረግ ይሆናል። ባረከላሁ ፊኩም። እንግዲህ ለመታተም ዋሂድ እንዳላችሁ ቅድም አንድ ሳምንት ሲቀረው ሁላችንም በደንብ ፕሮሞት የምናደርግ ይሆናል። ኤግዛክት ዴቱን እና የት እንደሚመረቅ ያኔ በማስታወቂያው ላይ በደንብ ያው የምንነግራችሁ ይሆናል። ብዙ ነገር እንደምትጠቀሙበት ተስፋ አደርጋለሁ። ያው ብዙ ተለፍቶበታል። ኢንሻአላህ ያው አላህ የሂዳያ ሰበብ ያድርገው እና ከዚህ በኋላም በርካታ መጽሐፍቶች እንደሚኖሩ ያው ዱዓ እናደርጋለን፣ ተስፋ እናደርጋለን ከኡስታዝም ከሌሎች ወንድሞችም። ይሄ በቴክስቹዋል ክሪቲሲዝም ላይ ለጊዜው የመጀመሪያው መጽሐፍ ይሆናል ኢንሻአላህ። ከዚህ በኋላ ደግሞ በርካታ በዚሁ ርዕስ ላይ የሚጻፉ ጽሁፎችም ይኖሩናል። ብዙ ኡስታዞች የሚያስነብቡ ይሆናል እና ለጊዜው ግን ያው ይሄንን እንደ ኢንትሮዳክሽን ነገር የምናነበው ይሆናል ኢንሻአላህ። በውስጡ ስገቡ ብዙ ነገራቶች አሉ። ስለ ቁምራን ዋሻ ቴክስቶች ታገኛላችሁ፣ ስለ ሳማርቲያን እንዲሁ ደግሞ ስለ ዲድሲ አንድ ናቸው ከቅድሙ ጋር። ስለ ኤልኤክስኤክስ የሚባል አለ፣ 72 ሊቃውንቶች ወይ ደግሞ የግሪክ ሳብቱአጀንት እንዴት እንደተበረዙ፣ የግሪክ ሳብቱአጀንት እንዴት ተበርዞ እንደመጣ፣ ቁምራን ዋሻ የሚባለው ኤንሸንት ዋን ማኑስክሪፕት ምን አይነት ተፋልሶ እንዳለው፣ ይሄ ዛሬኛ ከምናነበው መጽሐፍ ቅዱስ ጋር የቁምራን ዋሻ እንዴት እንደሚጋጭ፣ እንዴት እንደተበረዘ በውስጡ ተቀምጠዋል። ኦኬ የማዞሬት ጽሁፎች አሉ። እንዴት ሲበረዙ እንደመጣ በግልጽ እዚህ ውስጥ ታገኛላችሁ ኢንሻአላህ። ብዙ ሀሳቦች አሉ። ስለ ቴክስቹዋል ክሪቲሲዝም እና ቴክስቹዋል ቫሪያንት ጽፈናል። ሜቢ ዲስ ቮሊዩም 1 ሊሆን ይችላል። ምክንያቱም በጣም ብዙ የቀሩ ሀሳቦች አሉ። ታዩታላችሁ እናንተም ብዙ ያልተጻፉ ሀሳቦች አሉ። መጽሐፉ እንዳይበዛ ሲባል ሁለተኛ ሙጀለድ ላይ ወይ ሁለተኛ ቮሊዩም ላይ እናደርገዋለን፣ ወይ ደግሞ በሌላ ርዕስ ስለ ቴክስቹዋል ክሪቲሲዝም ምንጽፍ ይሆናል ኢንሻአላህ። ይህንኑ ለመናገር ያህል ነው። ጀዛኩም ላሁ ኸይር። ያው ፕሮሞት እንድናደርግ መድረኩ ለሰጣችሁ ኡስታዞች ወንድሞች ኢንሻአላህ ቀኑ ሲደርስ ደግሞ በደንብ አብረን ሆነን የምናስመርቅ ይሆናል። ባረከላሁ ፊኩም ጀዛኩም ላሁ ኸይር። ወያክ ሳላህ እንትን አይ ቲንክ መቀሱ ዋርኒንግ ሰጠኝ እና እንደዛ ነው የዘጋሁት። እሺ አይ ቲንክ እኔም ደግሞ ሪሙቭ አድርገው ይለኛል። ኢብራሂምን ሪሙቭ አድርገው እያለ አስር እየመጣ አስቸገረኝ። የኢምራን የምትለው ነገር ካለ ስለ መጽሐፉ በልንና አይ ቲንክ ተርላም ወጥቷል መሰለኝ። እኔም ዘጋለሁ ማለት ነው ኢንሻአላህ። እኔ ጋርም እንትን ብሏል ብዙ ሰዓት እንትን ብያለሁ ማለት ነው ኢንሻአላህ። ኢምራን የምትለው ነገር ካለ የሆነ ነገር በልንና ይወሰድ ኢንሻአላህ ግባና እንሰነባበት።
እሺ ጀዛኩሙላሁ ኸይር ጀዛ። ከሚባለውና ከሚነገረው በላይ በጣም ደስ የሚል ፕሮግራም ነበር የነበረ። እስካሁን የታደማችሁ ያዳመጣችሁ፣ እንዲሁም ወንድሞቻችን ኡስታዞቻችን አላህ አክብራችሁ ሁላችንም በሰማይ በተናገረው ተጠቃሚ አድርገን። ያው ብዙ ነገር አግኝታችሁ ብዬ አስባለሁ። መጀመሪያ ትምህርት ነበር፣ ሁለተኛ ደግሞ ከትምህርት ተጨማሪ አንድ ወንድማችን ከእሳት ድኗል። አልሐምዱሊላህ ሙስሊም ሆኗል። ደስ የሚል ቀኖች ነበሩ። ኢንሻአላህ ከዚህ በኋላም እንደሚደገም ተስፋ እናደርጋለን። ወገኖቻችን እዚህ ጋር ያዳመጣችሁ ከሆነ ያው ለእናንተ የምንፈልገው እኛ ይሄን ነው። ሌላ ምንም አላማም የለንም። እዚህ ጋር ተሰበሰብንበትም ሁላችን እንቅልፋችን ትተን የምናወራችሁ አላማችን አንድ እርሱ ምንድን ነው? እናንተ ከገሃነም እንድትድኑ ሲሆን ኢንሻአላህ ጥያቄዎች ካላችሁ ማወቅ የምፈልጉት ነገር ካለ እየመጣችሁ ጠይቁን፣ እኛ ለመመለስ ዝግጁዎች ነን። ኡስታዝ ጀዛከላህ፣ እንዲሁም ወንድሞች ስታስረዱ የነበራችሁ ጀዛኩሙላህ። እና መጨረሻ ላይ ደግሞ ያው የመጽሐፉ ላይ በደንብ ቅድም ገልጬዋለሁ። እኛ ጀማ መጽሐፉ ሲወጣ በደንብ ማሰራጨት አለብን። ያው መጽሐፉ ተጽፏል ኦልሬዲ፣ ግን ደግሞ ከተጻፈ በኋላ በደንብ መሰራጨትና ተደራሽ መሆን አለበት። ይህን ደግሞ ማድረግ የምንችለው ሳላህ ብቻ ሳይሆን ሁላችንም በመተባበር ወገኖቻችን እጅ እንዲገባ ማድረግ አለብን። ኢንሻአላህ ሲወጣ በደንብ የዛን ጊዜ የምናወራበት ይሆናል። ይህን የሚለው ኢንሻአላህ። ቀጥሉ። ጀዛኩሙላህ። አላህ ያክብርልኝ። ወይ ይዘጋ አይደለ ኡስታዝ? እንደዛ ነው ማለት እንትን እንላለን ማለት ነው፣ እንዘጋለን ማለት ነው። ያው እኔ ጊዜ አይኖረኝም ከዚህ በኋላ መጽሐፍ ለመጻፍ እንጃ አይዶን ነው 2 ዓመት ወይ 3 ዓመት ሊፈጅብኝ ይችላል። በጣም ከምታስቡት በላይ ቢዚ ሆኛለሁ። ግን ደስ የሚለው ነገር ወንድሞች ከስር ከስር እየጻፉ ነው። ስጋት አለኝ ሁል ጊዜ ማለት በዚህ ኡማ ላይ ለምንድን ነው ሰው የማይጽፈው የሚለው ነገር ማለት ነው። የጻፊያን ቁጥር በጣም አናሳ ነው እና አሁን ደግሞ ወንድሞች እንደዚህ በመምጣታቸው በጣም ደስ ብሎኛል። ሰላም አቡኪም ሁሉም ሲጽፉ ደስ ይላል። ወደፊትም ደግሞ ሌሎች ወንድሞች እናቶች ለመጻፍ ሞክሩ ማለት ነው እና ኢንሻአላህ እና በጣም ደስ ብሎኛል አዳዲስ መጽሐፍቶች በመምጣታቸው ማለት ነው እና ከዛ አንጻር ነው ኢንሻአላህ ተድላ ቢመጣና ቻው ብሎ ደስ ይለኛል። ምን አስባችኋል? ኢብራሂም ለማረፍ ነው ያሰባችሁት ወይስ ቤት ለመክፈት አስባችኋል? አይ ዛሬ እስከ 5 ሰዓት ነበር ያሰብነው። ቅድም ደክሞኝ ነበር እኔም አይ ቲንክ እንደዛ ነበር እቅዳችንም። ለነገ ፕሮግራማችንን እናስተላልፍና አይሻልም? ይምሩ ነገ ፕሮግራማችንን እናስተላልፍና አነስን አንተ ምላል ምንድነው እንዲያወራ እድሉን እንሰጣለሁ ብዬ እንትን አለኝ ረሳሁት። እና አነስን እስቲ እንትን በሉት አምጡት ኢንሻአላህ አውሩበት ኢምራንና ኢብራሂም። ኢንሻአላህ አነስ ካለ ወንድሜ ግባ። ያ ጀማዓተል ኸይር አላህ ካለ ነገ 3 ሰዓት ላይ አለ 2 ሰዓት ላይ ሶሪ ነገ 2 ሰዓት በኢትዮጵያ አቆጣጠር ርዕስ አለን። ያው ርዕሱንም ኢንሻአላህ ነገ የምንገልጽላችሁ አክቹአሊ ታውቁታላችሁ። ስካር የሚለውን ነገር ነው። አንድ ወገን የሰራው ቪዲዮ አለና እዛ ቪዲዮ ላይ መሰረት በማድረግ ይሄ ስካር የሚባለው ነገር እንዴት ይታያል የሚለውን በእስልምና በክርስትና በደንብ የምናወራበት ይሆናል። ስለዚህ በአላህ ፈቃድ ነገ 2 ሰዓት ላይ እኔ ቤት ወይም ኢብራሂም ቤት እንዳቀሩ ቀጥሉ። ሸራ አነስን ጥሩልኝ፣ አነስን አምጡልኝ። እንዴ ቁልፍ ሰው አምጡልኝ። እንደምንም ብላችሁ ደውላችሁም ቢሆን አምጡልኝ። እሱ ሳያወራ ቤት አይዘጋም። ኡስታዝ ያለው ኔትወርክ አስወጥቶኝ ነው። ተመልሻለሁ። በቃ አይ ቻው ብለን ተሰነባብተን ተመራርቀን እንድንላይ ስለፈለኩኝ ነው። ከዛ አንፃር ነው። አነስን ደውሉለት ያ ጀማ። አነስን ያው ብዙ ሰው ኡስታዝ እንትኑን አላው። እሺ አይ የአነስን እንትን ብዙ ሰው አልገባውም ገና አላወቀውም እና እሱን በደንብ ቢያውቀው ራሱ አነስ እንግዲህ ማለት እሱ ፊት ባይወራ ደስ ይለኛል። እኔ ደዋ ነው ማድረግለት አብዛኛውን ማለት ነውና ትንሽ ልጅ ነው እንግዲህ በዚህ እድሜው እንደዚህ ከሆነ እንግዲህ 20 ቤት ውስጥ 30 ቤት ውስጥ ሲገባ አንቀጥቅጥ ነው የሚሆነው። የኢትዮጵያ ምድርን ያንቀጠቅጣል ብለን እናምናለን ኢንሻአላህ። እኔ እሱ ፊት ባላወራ ደስ ይለኛል። አንደኛ እውቀቱ፣ ሁለተኛ ድፍረቱ፣ ሶስተኛ የሰልፍ ኮንፊደንሱ፣ አራተኛ ሳይኮሎጂው። በጣም ኃይለኛ ሳይኮሎጂ ነው ያለው እንትን የሚለው ማለት ነው። የሚጠቀማቸው ሎጂክ፣ በዛ ላይ እውቀት፣ በዛ ላይ ጸባይ፣ እንግዲህ ብዙ ነገር አለውና ኢንሻአላህ አላህ ይጨምርለት። እንግዲህ ትንሽ ነው ከሁሉ ግን ያለ እድሜው ነው። የትንሽ ትልቅ ነው። የትልቅ ትንሽ የሚባል ሰው ታውቃላችሁ? በእድሜው የማያስብ ያስተሳሰብ ድሃ የሆነ ሰው የትልቅ ትንሽ የሚባል አለ። አሁን ደግሞ የትንሽ ትልቅ የሚባል ነው። ኢንሻአላህ እሱ ስለመጣ ብዙ ነገር ማውራት አልፈልግም።
እኽላሱ እንዳይበላሽበት ማለት ነው። አነሳ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፎን እንትን እንድታወራ ድሉን እሰጥሃለሁ ብዬ ዝም ብዬ መሀል ላይ አረዘምኩት መሰለኝና አጋጣሚ ሳታወራ ሙረድ የለብህም ነበረ። እሺ ችግር የለም። አይ ስለ ኦልሬዲ ሳላም ገልጾት ነበረ፣ ስለ መጽሐፉ ነበረ እና ሳላም ያው ከሳላ የተሻለ እኔ በአብራሮ የተሻለ ነው ብዬ ስላሰብኩኝ ነው። እና እሱ ኦልሬዲ አብራርቶት ነበረ ያ ኦልሬዲ ማለት ነው። ምንድነው ልነግራችሁ የፈለግኩት ቅድም ኡስታዞ ሄደም ሲል እንደነበረው ቅድም ክሪቲሳይዝ ምናምን ሲቀርብ ነበረ። ላይክ በትንሽ ጊዜ ነው ሳላ የጻፈው ምናምን አይነት ነገር ማለት ነው። ሶ እኔ ሳላን ፐርሰናሊ ማውቀዋለሁ እና ፐርሰናሊ አውቀዋለሁ በደንብ ነው ማውቀው እና አላህ ምስክሬ ነው ጋይዝ። ይሄን መጽሐፍ ሲጽፈው ማለት ነው ቀንና ማታ ነበር የሚጽፈው ማለት ነው። ቀንና ማታ እና ለብዙ ወራት ለአንድ ወር አይደለም፣ ለሁለት ወር አይደለም፣ ለሶስት ወር አይደለም ማለት ነው። እንድታስተውሉት የምፈልገው ማለት ነው። ሶ ይሄ የሆነ ረንደም መጽሐፍ አይደለም። ኦኬ በጣም ትልቅ መጽሐፍ ነው። ቴክስቹዋል ክሪቲሲዝም ላይ ኢትዮጵያ ውስጥ ለምሳሌ ለመጀመሪያ ጊዜ ነው እና በጣም ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ነው እና ኢቨን ለሚያቀርበው ነገር ለሚናገረው ነገር ከስር በፉትኖት ማስረጃ ያስቀምጣል። ዩ ሲ ጋይዝ ከላይ የሆነ ነገር ከተናገረ በኋላ ከስር ፉትኖት ያስቀምጣል ማለት ነው። በዚህ ልክ ነው ሳላ የለፋበት ማለት ነው። ለአንድ ወር ለሁለት ወር ለሶስት ወር የተጻፈ መጽሐፍ አይደለም እና በዛ በመጽሐፉ ላይ ስለ ሰናፕቲክ ጋስፐል እንዲሁም ኢቨን ሶኮል ኢስላሚክ ዲሊማ ምናምን እንዳለ እነዚህን ሁላ ለማካተት ሞክሯል ማለት ነው ሳላ። ሳላ ከሚያብራራው እኔ ባብራራው ይሻላል ብዬ ነበረ። ሳላ ኦልሬዲ ግማሽ በላይ አብዛኛውን ነገር አብራርቶታል እና ይሄን ለማለት ነበረ ኡስታዝ። ኦልሬዲ እሱም ስራ አብራራው ችግር አልነበረውም። ኦኬ ቀጥሉ ኡስታዝ። አሪፍ ነው። ጀዛከላህ ኸይረን ጀዛ አላህ ይቀበልህ። እንግዲህ ፎሎ አድርጓቸው እዚህ የምታያቸው የእስላሚክ ፖለቲክስ ስራ ላይ ወይም ደግሞ የእስልምና ቅበተ ማን ነው እስልምና ቅበተ እምነት ላይ የሚሰሩ ወንድሞች ናቸው። አይ ቲንክ በፎሎ አድርጓቸው፣ ፎሎ ተደራረጉ፣ አካውንታቸውን አሳድጉ። ኢንሻአላህ የኡስታዝ ሰልማን አካውንት 100,000 ለማስገባት እንሞክር። 100,000 ከገባ ለኡስታዝ ሰልማን 100,000 ብር የኢትዮጵያ ብር እሰጣለሁ ብሎ ፕሌጅ ያደረገ አንድ ሰው አለ። ኢንሻአላህ ሁለት ነገር ነው። አንደኛ አካውንቱ ቢያድግ ለዳዋ ራሱ ይሆነዋል፣ ለማስተማርም ለማለትም ማለት ነው። ሁለተኛ ነገር ደግሞ ገንዘቡ ለሚያስባቸው አላማዎች ማለት ነው። መጽሐፍም አይ ቲንክ የተለያየ ኪታቦችን ለማሳተም እና እዛ ነገር ላይ ለመስራት እንደሚፈልግ ነው የሰማሁት። ያ ነገር ይሆነዋል ማለት ነው። ሌሎቻችሁ ከምትቸገሩ ያ ፕሌጅ ያደረገው ሰውዬ የኔ አካውንት ካሳደገልን አይደለም ብሎ ጥያቄ ያቀረበው የራሱን የኡስታዝ ሰልማን አካውንት 100,000 ከገባ ብሎ ነው ያለው። ስለዚህ ያለው ነገር ምንድነው? መተባበር ነው። ራሱ በየኮሜንቱ በየምኑ በየፖስቱ ስሙ ሜንሽን በማድረግ የሰልማንን የኡስታዝ ሰልማንን አካውንቱን ማሳደግ ነው። 100,000 ሲገባ ደግሞ ያ ብር ይገኛል። ያ ብሩ ደግሞ ለእንትን ይሆናል ማለት ነው። ለዳዋ አንዳንድ ነገሮች ይሆነዋል እሱ ለሚፈልጋቸው ነገሮች ማለት ነውና ይሄን ይመስላል። ኢንሻአላህ አላህ ከእናንተ ጋር ይሁን። ተርላ አለ አይደል? አለሁ ኡስታዝ። ተርላ ማለት ራሱ የደስታ ያው 3 ሌቭል አለው። አንደኛው የመጀመሪያው ፍስሐ ነው፣ ሁለተኛ ተርላ ነው፣ ሶስተኛው እና የመጨረሻው ደግሞ ሐሴት ይባላል። እነዚህ ሁላ የደስታ ታይፖች ናቸው። ዛሬ እኛ ሶስቱንም ነው የሆነው። ተርላም ሆነናል፣ ፍስሐም አግኝተናል። ከዛ ደግሞ ማነው ሐሴትም አግኝተናል። ሐሴት የመጨረሻ ክላይማክስ ላይ ጡዘታዊ ደረጃ ላይ ስንደርስ ማለት ነው ያለው የነበረው ጊዜ ማለት ነው። ኢንሻአላህ ስምህን አንተ ራስህ መወሰን ትችላለህ። እንትን የተሰጠ አስተያየት እንደተሰጠ የፈለከውን ደስ ያለ የረሱል ሰለላሁ ዐለይሂ ወሰለም ስም ሙሐመድን መባል ትችላለህ። የምትፈልገው አህመድም አንተ ውስጥ የተቀመጠ አንድ ስም ካለ ይህ ስም ይሁንልኝ ማለት ትችላለህ ማለት ነው። ማለት መታወቂያ ላይ መቀየር የሚያስችል ነገር የለውም። ምንም ተርላ ማለት የሆነ የሐራም ስም አይደለም። ለምሳሌ ገብረ ምናምን ገብረ ሚካኤል ገብረ ምናምን ሲባል ገብር ማለት ባሪያ ማለት ነው። ባርነታችን እኛ ለአላህ ብቻ ስለሆነ ስሙ ትክክል አይደለም። ገብረ ማርያም ምናምን የሚሉ ስሞች ተቀባይነት የላቸውም ማለት ነው። ፊራውን ወይም ፈርዖን የሚል ስም ቢኖር ምናምን ነገር ጥሩ ስም ያልሆኑ ሰዎች። በተረፈ ኢትዮጵያዊ ስም ነው ተርላ የሚለው ስም ቆንጆ ስም ነው። መታወቂያ ላይ መቀየር አይጠበቅብም። ለሙስሊሞች ለመግባባት ያክል እስላማዊ ስም የምታስበው ስም ካለ እከሌ ስም ማለት ትችላለህ ማለት ነው። ራስን ነው መወሰን የምትችለው። መልካም ይህን ስም ብለህ ራስን ማለት ትችላለህ ማለት ነው። ኢንሻአላህ
እሺ እሺ ኡስታዝዬ፣ እሺ አመሰግናለሁ። አስበህበትም መሆን ይቻላል። አሁንም ላይሆን ይችላል። እንትን አይደለም። እውነት ነው። እሺ ሊግ እናገራለሁኝ። ጌታ አይደለም። አሁን ሳይሆን አንተ ደስ ያለ ጊዜ ስሜ ማለት ትችላለህ ማለት ነው። እና አሁን ስፖንታኔስሊ ኦቨርናይት አሁን ነው መወሰን ያለብህ የሚለው ነገር እንትን የለም ማለት ነው። ጫና እናደርግብህም ኢንሻላህ። መልካም ኦኬ፣ በቃ መልካም ጊዜ ይሆንላችሁ። ያጀማ ፕሮግራም በየቀኑ አለ። በጣም ነው የማመሰግነው ኡስታዝዬ፣ በጣም አመሰግናለሁ ሁላችሁንም። በጣም እጅግ በጣም በጣም አመሰግናለሁ። እንግዲህ ያው ትምህርቱን ከጎን ያሉትን ነገሮች አደራህን እንዳትረሳ። ኃላፊነቱ ያለው ወደ አንተ ነው። የእሱ ግዴታዬ ነው። እኔ እነዛ እንትንም ሰው አይደለሁም። ታየዋለህ፣ እሱን በተግባር ማውራት አይጠበቅብኝም ብዬ ነው። ኢንሻላህ ግዴታዬ ነው። ሰማይ ግዴታ ነው። በቃ በየቀኑ ፕሮግራሞች አሉ። ቤት እየተከፈተ ይደረጋሉ። የኢምራን ቤት ይከፈታል፣ የኢብራሂም ቤት ይከፈታል፣ ሳላ ቤትም ይከፈታል፣ ጃቢር ቤት ይከፈታል፣ ሰልማን ቤትም እና አነስም ጋር ሁሉም ጋር እዚህ የምንመርጠው ቤት የለንም እኛ ማለት ነው። ሁላችሁም ሲመቻችሁ በየቀኑ መግባት ትችላላችሁ ማለት ነው። ሰብሰብ ብለን ማለት ነው። እንደ ድሮ ተበታትኖ ምናምን ነገር የሚባል ነገር የለም ማለት ነው። ኢንሻላህ ከተመቸኝ ሁሉም ቤት እገባለሁ። ወንድሞች ጋር እገባለሁ፣ እህቶች ጋር እገባለሁ። የተከፈተ ቤት ካገኘው እገባለሁ ጊዜ ሲመቸኝ ማለት ነው። አላህ ጊዜ እንዲባርከው ኢንሻላህ ዱዓ አድርጉልኝ። መልካም ጊዜ ይሁንላችሁ። ልውጣ በቃ እኔ ልዝጋ፣ እዚህ ጋር ልለያችሁ። እሺ እሺ። ኡስታዝ ጀማል የምትለው ነገር አለ? አላ በቃ ኡስታዝ አንድ ሁለት እያለን እንዳይረዝም በቃ ዝጋው። አላህ ይጨምርልህ፣ አላህ ይጠብቅህ። ወሰላሙ አለይኩም ወራህመቱላህ። ኦኬ፣ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም ጊዜ፣ ደህና ደሩ።